ሰላም ጤና ይስጥልኝ። ካሳሁን ነኝ። የካታር መንግስት የአሜሪካንን መንግስት ጓዙን ጠቅልሎ ከዶሃ እንዲወጣ ማሳሰቢያ ሰጠ። በዓለም በሰላም በተንደላቀቀ ህይወትና በተረጋጋ ኑሮ የምትታወቀው እጅግ ባለጸጋ ሀገር የሆነችው ካታር በመካከለኛው ምስራቅ ሀገር ትልቅ የወታደራዊ ቤዝ አሜሪካ መንግስት እንዳለው ሲታወቅ ይህም የአሜሪካ ወታደራዊ ቤዝ ጓዙን ሸክፎ እንዲወጣ የኳታር መንግስት ትዕዛዝ ሰጥቷል። ይህ ማለት ምንድን ነው? የኳታር ጠቅላይ ሚኒስቴሩ ይህን ትዕዛዝ ሲያወርድ ከፍተኛ መሬት አንቀጥቅጥ ትዕዛዝ ነው። ምክንያቱም በመካከለኛው ምስራቅ አሜሪካ ከፍተኛ ቁጥር ያለው ወታደር እና የጦር ቤዝ ያላት ካታር ላይ ነው። ይህ ደግሞ በመካከለኛው ምስራቅ ያላትን ጥቅምና የወታደራዊ የበላይነት የሚያሳጣ ሲሆን በተጓዳኝ እሷን ሊተኩ የሚችሉ ኃይሎች ቻይና ወይም ራሻ ወይም ቻይና እና ራሻ በቅንጅት ሊሰፍሩ ይችላሉ ማለት ነው። ይሄ ትልቅ የፓራዳይም ሽፍት ነው። ምክንያቱም ከዚህ በኋላ አሜሪካ በመካከለኛው ምስራቅ ያላትን የወታደራዊ የበላይነት ከማጣት ባሻገር እስራኤል እንደፈለጋት በዛ አካባቢ ላይ የማዘዝ አቅሟን ታጣለች ማለት ነው። በተለይ ደግሞ የአየር ኃይሉ ኮላፕስ ያደርጋል የእስራኤል። ምክንያቱም በካታር አየር ላይ መብረር ካልቻለና በዛ ቦታ ላይ ጀቶቹ ሪፊውል ማድረግ ካልቻሉ ርቀው ሄደው ኢራንን መምታት አይችሉም። ሌላው ነገር የኢራን ድሮንና ሚሳኤል ወደ እስራኤል ሲወረወር ካታርን ኤርስፔስ አልፎ ነው። ከዚህ በኋላ ካታር የኢራንን ሚሳኤል ወይም ድሮን የማክሸፍ ኃላፊነት የለባትም። ስለዚህ አይኗ እያየ በሱ አየር ክልል ሄዶ እስራኤልን ይደበድባል ማለት ነው። ከሚሊቴሪው አኳያ ይሄን ያህል ሽፍት ሲያደርግ እንግዲህ ቀላል ነገር አይደለም። በአጠቃላይ እንግዲህ ስናየው የአሜሪካ የፖለቲካና የወታደራዊ የበላይነትና የሴራ አካሄድ ያበቃለታል ማለት ነው። በሌላ አባባል ጌም ኦቨር ይሆናል ማለት ነው። ካታር በእስራኤል በመደብደቧ የተፈጸመ ጥቃት ላይ ከዚህ በፊት ዶናልድ ትራምፕ ሲናገር ሰምታችሁ እንደሆነ ለተጠየቀው ጥያቄ አም ኖት ሰርፕራይዝድ አም አንሃፒ ሲል ነበር። ይህ ምን ማለት ነው? አም ኖት ሰርፕራይዝድ ሲል በሱ አገላለጽ አሜሪካ የማታውቀው ነገር የለም የሚለውን ለማሳየት ነው። የአሜሪካንን ሰፕሪመሲ የበላይነት ግን ዋናው እንደምታ አሜሪካና እስራኤል ተመካክረው ነው ካታር የተደበደበችው። ይሄ አንድ ነገር ነው። ሁለተኛው ነገር አም አንሃፒ ሲል አንሃፒ የሆነው በሚሳኤል ካታር መመታታት ሳይሆን ታርጌቱ ሙሉ ለሙሉ አለማግኘቱ ነው። ሐማሶች እዛ ቦታ ላይ አለመገደላቸው ነው አንሃፒ ያደረገው። ይሄ ኮንሲኩዌንስ ግን ያመጣው እስከ ወዲያኛው አሜሪካ በመካከለኛው ምስራቅ ያላትን የበላይነት እያሳጣት መሆኑን ነው። እና አሁን ጉዳዩ ሪግሬት ያደረገ ይመስላል፣ ግን ትንሽ ዘግይቷል። ማርክ ሩቢዮ እስራኤልን እየጎበኘ ነው። ከእስራኤል ጠቅላይ ሚኒስቴር ጋርም ጆይንት መግለጫ ወጥተዋል በጋራ በመሆን። ግን አሁንም የእስራኤልን ድብደባ አላወገዙም። እንደውም እስራኤል በመካከለኛው ምስራቅ መወገዟን እያወገዘች ነው። ይሄ የሚያሳየው ኦቨርናይት ነገሮች እንዴት እንደሚቀየሩ ነው። ከዚህ በኋላ የአረብና የእስላም ሀገሮች ካታርን የበቀል ምት እንድትወስድ ፑሽ አድርገዋታል። ይሄንን ማድረግ ካልቻለች የካታር መንግስት
ማለት የካታር ንጉስ ሞናርኪው አደጋ ላይ ይወድቃል። የካታር ብቻ እንዳይመስላችሁ። ከዚህ በኋላ የሳዑዲ አረቢያ ሞናርኪም ራሱ አደጋ ውስጥ ይወድቃል፣ በህዝቡ ፊት ማለት ነው። በአረብ ህዝብ ፊት መቆም አይችልም ያ ሞናርኪ፣ ይሄንን ማድረግ ካልቻለ። ይሄንን ካደረገ ደግሞ ፉል ስኬል ዋር ይሆናል። ከዚህ በኋላ እስራኤልን ካታር ትመታለች። ባካፕ እንዳለ አረብና ሙስሊም ሀገሮች ከካታር ጋር የቆሙና ባካፕ ይሰጧታል። አሜሪካ ደግሞ ዝም ብላ ትመለከት። እነ ቻይናም ረድፋቸውም ሙሉ ለሙሉ ያስተካክላሉ ማለት ነው። ነገሩ በዚህም በዛም እየተጣጣፈ ነው። ዓለም እንግዲህ ወደ ጦርነት አውድማ ለመግባት ጫፍ እየደረሰች ይመስላል። ይሄን ቻናል ከፍ እንዲልና ወደምትፈልጉት ዓላማ እንዲደርስ ከፈለጋችሁ ከእናንተ የሚጠበቀው የፕላስ ምልክቱን መጫን፣ ላይክ፣ ኮፒ ሊንክ እና ሼር ማድረግ ነው። አለበለዚያ ይህን ኒውስ እኔ ስሰራው በጣም ደክምበታለሁ። ዝም ብዬ አይደለም የምሰራው፣ አድካሚ ስራ ነው። ለእናንተ በሚስማማ መልኩ፣ ለጆሮአችሁ በሚጥም መልኩ ሳቀርበው ዜናውን ኢንጆይ እያደረጋችሁ እውቀትም እንድታገኙበት ዓለምንም በአዲስ መነጽር እንድትመለከቱ እያደረግኩ ነው እና ይሄ ስራ ቀላል አለመሆኑን አውቃችሁ ከእናንተ የሚጠበቀውን ላይክ፣ ኮፒ ሊንክ፣ ሼር እና የፕላስ ምልክቱን መጫን አትረሱ። መልካም ጊዜ እመኛለሁ።